ምን ነው ማለት ሜን ጥያቄ ስለ ለድነታችንና ለህይወታችን የሚያስፈልገን ነገር ነው የምጠይቀው። ችግር የፈለግከውን ጥያቄ መጠየቅ ትችላለህ። ግን እንዳልከው ይሄ ሳልቬሽን ላይ ቢሆን ነገር ድነት ላይ ቢሆን እና አንተን ወደ መዳን የሚያመጣ ጥያቄ ቢሆን ጥሩ ነው። ወደ ድነት የሚያስጠጋ አይነት ጥያቄ ቢሆን ይመረጣል። እንደዛ መጠየቅ ትችላለህ። እኔ አሁን እኔ እስከማውቀው እስልምና አንድ ብቻ ነው አይደለ? እስልምና ሃይማኖት አንድ ነው። እና አንዳንዶቹ ሐዲስ የማይቀበሉ አሉ፣ ሐዲስ የሚቀበላል አይደለ? እሺ የተሳሳቱ ቡድኖች አሉ ወይ ያልከኝ ከሆነ ግን አሉ። አሁን እሺ ኖ እኔ ልጠይቅ የፈለኩት ቁርአን ብቻ ተመርኩዘህ ያለ ሐዲስ እስልምና መከተል ይቻላል? አይቻልም። አሁን ለምሳሌ አላህ ከአርሽ በላይ ነው ከአርሽ በታች ነው እንደዚህ የሚያከራክሩ ጥያቄዎች አሉ አይደል? እዛው እሺ አሁን ለኔ ጥያቄ የሆነብኝ አላህ ለዚህ ሰዓት ይወርዳል አንዴ ላይ ብለ ሲከራከሩ ያየው ነበርና መውረድ ይወርዳል የሚል ቃል በቃል አለ እንዴ ሐዲስ ላይ ወይ ደግሞ ተፍሲር ላይ? እሱን እነግርሃለሁ። እስልምናችን አንድ ነው። ነገር ግን የተሳሳቱ ቡድኖች አሉ ወይ ካልከኝ የራሳቸውን አንደርስታንዲንግ የነቢዩን መረዳት ተው ወማን ተቆን ሀዋ ኢን ሁወ ኢላ ወህዩ ዩሃ ነው። ነቢያችን መሐመድ የሚያስተምሩት ትምህርት ከራእይ ነው ከዋሂ ነው ከአምላካቸው የተቀበሉትን ነው። ከዛ የተቀበሉትን ደግሞ ተማሪዎቻቸውን ያስተምራሉ። ተማሪዎቻቸው ደግሞ ለእኛ አስተላልፈዋል። ይህ ግልጽ ነው። እስልምናችን የቆመው በዚያ ትምህርት ላይ ነው። ነገር ግን ከጊዜ በኋላ ሰዎች የታሱ የራሳቸውን መረዳት እየጫኑ ሌላ ባድ የሆነ ትምህርቶችን አምጥተዋል። እነዚያ የተሳሳቱ ናቸው። የተሳሳቱ እንደሆነ እኛ የምናሳየው ቁርአንንና ሐዲስን ጠቅሰን ነው። እነዚያ በትክክል ያልተረዱ ሰው የራሳቸውን መረዳት ስለያዙ እኛ የሰለፎችን መረዳትና የነቢዩ ተማሪዎች እንዴት ሲረዱ እንደነበረ እናመጣለን። ስለዚህ የምንከተለው እስልምና ያን እስልምና ነው። ስለዚህ የተሳሳቱ ቡድኖች አሉ። እነዚያን በአላህ ቃልና በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እናርማቸዋለን ነው። ምክንያቱም የበላይ አካላት ቁርአንና ሐዲስ ስለሆኑ ከሁሉ በላይ ደግሞ ቁርአን ስለሆነ ያለው በዛ ይታረማሉ። ምንም ችግር የለውም። የመጀመሪያው እሱ ነው። ባይሆን አላህ Subhanahu Wa Ta'ala ይወርዳል የሚል ነገር ተጽፈዋል ወይ ከሆነ አንተ ጥያቄ፣ አዎ ተጽፈዋል። የት ሐዲስ ላይ በግልጽ ተጽፈዋል። የንዚሉ ረቡና ኢላ ሰማይ ዱንያ የሚል አለ። ጌታ አምላክ ወደ ሰማይ ዱንያ ይወርዳል። ምክንያቱም ጌታ አምላካችን ከአርሽ በላይ እንደሆነ ምዕራፍ 20 ሱረቱ ጣሃ ቁጥር 14 ላይ ተቀምጧል። እሱ ከአርሽ በላይ ነው ተብሎ ተቀምጧል። እና ይወርዳል የሚል ገለጻም አለ። ግን ይወርዳል የሚለውን ገለጻ አወራረዱ አልተገለጸም። ይወርዳል ሲባል እኛ ኤክስፕሌን አናረግም። ማለትም መለኮታዊ ነው ጌታ አምላካችን በዚህ መንገድ ይወርዳል በዚያ መንገድ ይወርዳል የሚል ዲቴል ነገር ስላላስቀመጠ አወራረዱን አልነገረንም። እና እንደዚህ ነው። ቁጥር 5 ላይ ነው። ሶሪ ምዕራፍ 20 ቁጥር 5 ነው። እሱ መስተዋለ ለአርሽ የሚል አንቀጽ አለ። እሱ ነው ቁጥር 14 ብዬ ነበረ። ስለዚህ አወራረዱ ግልጽ ነው። ይወርዳል፣ ግን እንደዚህ ይወርዳል በዚያ መንገድ ይወርዳል የሚል ነገር እኛ ሙስሊሞች ኤክስፕሌን አናረግም። ለምን? ኤክስፕሌን የተደረገ ነገር ስላሌለ፣ በግልጽ እንደዚህ የተቀመጠ ነገር ስላሌለ ይሄ ነው ያ ነው ብለን ዲቴል ነገር ውስጥ አንገባም። በምኑ ነው የሚወርደው? በመለኮታዊ ዛቱ ነው የሚወርደው? በረህመቱ ነው የሚወርደው? በምኑ ነው የሚወርደው? ሜታፎሪካሊ ነው ሊተራሊ ነው ብለን ምንም የምንሄድበት ነገር የለም። ምክንያቱም በዚህ ዙሪያ የተካሄደበት ነገር ስላሌለ፣ የተዘረዘረ ነገር ስላሌለ የተጻፈውን እናጸድቅና ያልተጻፈው ላይ ግን ዝም እንላለን እና እዚህ ጋር ነው እንቆመው። እሺ ማለቴ አላህ ይወርዳል የሚለውን በመለኮታዊ አድርገን ካሰብነው ሳይወርድ እዛ ሆኖ የኛን ሶላት ወይ ደግሞ የኛን በቀን የምናደርጋቸውን ሶላት ወይ ደግሞ ለሊት የምንሰግደውን ሶላት አይቀበለንም እንዴ? ለጸሎት ይወርዳል እኮ አላለም። ከመሰረቱ ዮናታን በዚህ መንገድ ይወርዳል ብለን እኮ አላስቀመጥንም እኛ። በዛቱ ነው የሚወርደው፣ በምኑ ነው የሚወርደው፣ በዚያ ነው የሚወርደው የሚል ነገር አላስቀመጥንም። ጌታ አምላካችን ምንድነው ያለው መሰለህ ቁርአን ላይ? እሱ እቺን ፓርት ከፍቼ ባሳየህ በጣም ደስ ይለኛል። ቆይ ሞር ግልጽ እንዲሆንልህ ከቁርአን ነው ማሳየህ። ጸሎትን ሊሰማ ይወርዳል ምናምን የሚል ነገር በፍጹም አልተቀመጠም። እዛው ሐዲሱ ላይ እንኳን ዲቴል ያልተብራራው እዛው ሐዲስ ላይ ይወርዳል ነው ያለው እንጂ እንደው ጸሎትን ሊሰማ ጸሎትን ለመስማት ይወርዳል አይደለም ያለው። ግን ጌታ አምላካችን እንደዚህ ነው በአርሽ ላይ ሆኖ ከአርሽ በላይ ሆኖ ደረጃ ለኛ ቅርብ እንደሆነ እዚህ ጋር ይናገራል።
የእኛን ጸሎት ለመስማት ፊዚካሊ አፒር መሆን አይጠበቅበትም። እንደዚህ ይላል ቁርአን ላይ ሲናገር ምዕራፍ 50 ሱረቱል ፉርቃን ላይ ሱረቱል ቃፍ ላይ ከቁጥር 16 ጀምሮ ወለቀድ ኸለቅነል ኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ አለ። የሰው ልጅን እኛ የፈጠርን ስንሆን ነፍሱ ምን እንደምትለው እናውቃለን አለ። ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ እኛ ለሰው ልጅ ከደም ጋኑ ከጅማት ይበልጥ ወደ እርሱ ቅርብ ነን አለ። እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነን። የደም ጋን ሲባል ሐብሊል ወሪድ የሚለው ቃል ይችኛዋን ሰውነታችን ውስጥ ያለውን ደምን በከፍተኛ ሁኔታ የሚያዘዋውረው ደም ስራችን ነው እና ከዚህ ደም ስር ይልቅ ለእናንተ ቅርብ ነኝ ይላል። ማለትም ይሄ ደም ስር እኮ ኦልሞስት የኛ እኮ ነው። ስለዚህ አላህ ግን ከዚህኛው ደም ስር ይልቅ ለአንተ ቅርብ ነኝ ይላል። ስለዚህ በአርሽ ላይ እንኳን ሆኖ ከአርሽ በላይ በሰማያት እንኳን ሆኖ አንተ ለራስህ ቅርብ ከሆንከው በላይ አላህ ለአንተ ቅርብ ነው። አይተሃል። ስለዚህ ይወርዳል ሲባል በዚህ ደረጃ በሰውነቱ በዛቱ በምኑ ብለን አናብራራም። እኛ ሙስሊሞች ያልተጻፈውን ዝም ብለን ነው የምናልፈው። እርሱ ከአርሽ በላይ ቢሆንም ለአንተ ከአንተ በላይ ቅርብ ነው። ጸሎትን ለመስማት ይመጣል ብለን እኛ ሙስሊሞች በፍጹም አናምንም። ለአንተ ቅርብ የሆነ ጌታ አይደለም ተናግረህ ሳትናገር የልብህ የሚያውቅ ጌታ እንደው ጸሎት አይሰማምና ለዛ ነው በዛቱ የሚወርደው ብለን እንደዚህ አይነት ትርጓሜ እኛ ምዕራፍ ቁጥር 186 ላይ ምንድነው የሚለው? ወይዛ ሰአለከ ኢባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ይላል። ባሮቼ በእኔ በጠየቁ ጊዜ እንዲህ በላቸው እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ አለ። በግልጽ እኔ ቃል በቃል እኔ ቅርብ ነኝ ይላል። ቅርብ የሆነ ጌታ ነው። የለማኝን ጸሎት በለመነኝ ጊዜ ይቀበለዋለሁ፣ በለመነኝ ጊዜ እኔ እሰማዋለሁ ማለት ነው። የትም ብትሆን እርሱ ከአንተ ጋር ነው። ቁርአን ላይም ምንድን ያለው? እርሱ የትም ብትሆኑ ከእናንተ ጋር ነው ይላል። ሁወ መዐኩም አይነማ ኩንቱም ወሁወ መዐኩም አይነማ ኩንቱም። እርሱ የትም ብትሆኑ ከእናንተ ጋር ነው። ስለዚህ አላህ ሱብሓነሁ ወተዓላ በእርግጥ እኔ ከእናንተ ጋር ነኝ የሚል ነው። ምዕራፍ 20 ቁጥር 46 ላይ ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ፣ አላህም አለ አትፍሩ እኔ በእርግጥ ከእናንተ ጋር ነኝና። ስለዚህ እርሱ ምንም ያህል ከአርሽ በላይ ቢሆንም ነገር ግን ከእኛ ጋር ነው። ከእኛ ጋር ለመሆን ፊዚካሊ አፒር መሆን አይጠበቅበትም። መለኮታዊ ፓወሩ በሁሉ ስፍራ ያለ ስለሆነ፣ ሁሉ ስፍራ የተቆጣጠረ ስለሆነ፣ ሰማይ ምድርም የአምላክ ግዛት ስለሆነ ከሱ የተሰወረ ማንም የለም። በምዕራፍ 58 ቁጥር 7 ላይ ሁወ መዐሁም አይነማ ካኑ፣ እንደውም ሙሉ ስናነበው አላህ በሰማይና አላህ በሰማያት ውስጥ ያለውን በምድርም ውስጥ ያለውን ሁሉ የሚያውቅ መሆኑን አታይምን? ከሶስት ሰዎች መሾካሸቅ አይኖርም እርሱ አራተኛ ቢሆን እንጂ፣ ከአምስትም አይኖርም እርሱ ስድስተኛ ቢሆን እንጂ። አራት ሆናችሁ ብትሾካሸቁ አላህ አምስተኛችሁ ነው። አምስት ሆናችሁ ብታወሩ ስድስተኛው አላህ ነው ካለ በኋላ ሁወ መዐሁም አይነማ ካኑ፣ የትም ስፍራ ብትሆኑ ከእናንተ ጋር ነው ይላል። ለዛ ነው ነቢያቱ ሙሳ ምንድነው የሚሉት? ተው ኢነላህ ማዒ ኢነ ማዒ ረቢ ሰየህዲን፣ ጌታዬ ከኔ ጋር ይሉ ነበር። ያ በሰማያት የሆነው ጌታ አምላክ መለኮታዊ ፓወሩ በሁሉ ስፍራ የሞላ ስለሆነ አምላክ ከኛ ጋር ነው ያሉ እና እሱም ከእናንተ ጋር ነኝ ብሎ ይናገራል። ለአላህ ሚስት የለውም የሚል ሱራ ላይ አለ አይደለ? እዚህ የገለጸልን ነው ወይስ ሊገልጹ የፈለገው አገላለጽ ሌላ ነው? ይህን ግልጽ ታደርግ። ሰዎች ሚስት አሉትና አምላክ አላህ ሱብሓነሁ ወተዓላ ሚስት የለውም ሲል እሱ ወንድ ሆኖ አይደለም። ሚስት የለውም ያለው ሰዎች አለ ስላሉት ነው። ለምሳሌ ቲቪ ሰርቀሃል ወይ ብለህ ምንድነው የምትለኝ? አልሰርኩም። ስልክ አልወሰድኩም አትለኝም። ቲቪ ሰርቀሃል ወይ ካልኩ ኧረ እኔ ስልክ አላየሁም አትለኝም። ማንም አልጠየቀህም። የጠየቁት ስለ ቲቪ ነው። ስለዚህ ቲቪ አልሰረኩም ነው የምትለው። ሰዎቹ በዛ ጊዜ በጥንት ዘመን ያሉ እንግዲህ የተለያዩ በባዕድ አምልኮት ውስጥ የገቡ ሰዎች አምላክ ሚስት አለው ብለው ያምናሉ። ኦኬ፣ ከሚስትም ልጅን ወልዷል ብለው ያምናሉ።
አንዱ አምላክ ሚስት አለው ከሚስት ልጅን ወልዷል የሚል እምነት በጣም ነበር፣ በፓጋኒዝም ዘንድ ይታወቃል። በአረቢያ ምድርም እንደዚህ ያለ ነገራቶች እንግዲህ ነበሩ። ዘውጃ አለው አምላክ ሚስት አለው ይላሉ። ስለዚህ አላህ ሱብሓነሁ ወተዓላ በዛ ጊዜ የነበሩ ሰዎችም ለአምላክ ሚስትን ሲሰጡ ሚስት አለው ሲሉ አላህ ሱብሓነሁ ወተዓላ ሚስት የለውም አለ፣ እናንተ እንደምትሉት ልጅም የለውም አለ። ስለዚህ ሚስት የለኝም ያሉ እርሱ እንደሆኑ ሳይሆን ሰዎቹ ሚስት አለህ ስላሉት ነው። ስለዚህ አለህ ያሉትን ኤክስፖዝ አረጋቸውና ሪፊዩት አረጋቸው የለኝም ብሎ እንጂ እሱ ወንድ ስለሆነ አይደለም። ኦኬ ሚስት አለ ስላሉት ሚስት የለኝም ብሎ ያን ነገር ከራሱ ላይ አነሳ እንጂ እሱ ጾታ ያለው ሆኖ አይደለም። አላህ ሱብሓነሁ ወተዓላ የጾታ ፈጣሪ እንጂ ጾታ የሚገድበው አይደለም። ኦኬ እሱ ጾታን ፈጥሯል፣ ግን ጾታ የለውም። ከጾታ የጸዳ ነው፣ የጾታ ፈጣሪ ነው። ይሄ ነው ዮኒ፣ ግልጽ ነው የነገርኩ። ዮኒ ይሰማል? አሁን ይሰማኛል። ማለት የተቋረጠ ነበር። ሌላ ጥያቄ ካለ ጥያቄዎች ካለ ማቅረብ ትችላለህ። ኦኬ ማለት አሁን አንድ ሰው ውዱእ ወይ ደግሞ ሽንት ቤት ሲጠቀም ንጽህና መጠበቅ ያለበት አለ። በተለይ ለወንድ ልጅ፣ ለወንድም ለሴትም ለሁለቱም እና በሽንት ጊዜ ያ ነጃሳ ነው ብለን ማለት ሙስሊሞች ያንን ይላሉ። እና ከወንድም የሚወጣው ፈሳሽ ያ ነጃሳ ነው ወይ ደግሞ ቆሻሻ ነው አይደለም? አክቹዋሊ የጀናባ በራሱ ስፐርም ነጃሳ አይደለም። ነጃሳ የሆነው ሽንቱ ነው። ይሄ የፈቷ ጥያቄ ቢሆንም ግን መልስ ላለው ችግር የለውም። ስፐርም በራሱ ንጹህ ነው፣ ነጃሳ የለውም። ልብስን ቢነካ በጣት ወይ በውሃ አጥበህም ይሁን መስገድ ትችላለህ፣ ምንም ችግር የለውም። ነገር ግን ነጃሳ የሆነው ሽንት ነው የሚነጅስህ። ልብስ የሚነካ ከሆነ ግዴታ መታጠብ አለበት። የስፐርሙ ጉዳይ ግን ያው በእንትን መፈቅፈቅህም የሆነ መስገድ ትችላለህ፣ ምንም ችግር የለውም። ነጃሳ አይደለም።